ሀይሚዬ ፍራንክ እያደረገች ነው። ፍራንኩ ግን በጣም የሚያስጠላ ፍራንክ ነው። ሲቀጥል ደግሞ ሀሰን የገባ ነገር አያምርም፣ መጨረሻው አያምርም። ሀሰን የገባ ነገር መጨረሻው አያምርም። እኔ ደግሞ 100% የምነግራችሁ ፍራንክ ያደረገች ነው ሀይሚዬ፣ ፍራንክ ብሩክን ያደረገች ነው። ይሄ ግልጽና ግልጽ የሆነ ነገር ነው ውዶች። የት ሀገር ነው ወንድ ውጣ ሴት ትቀመጥ የሚባለው? ይሄ ነው ከእሷ አይጠበቅም። ስራ ስለሆነ ነው ውዶች፣ ስራ ነው። እዚህ ልክ ሀይሚ የወረደች አይደለችም እኮ ስራ ስለሆነ ብቻ ነው። ጭንቅላት ያላት እኮ ናት። እናንተ ምን ሆናችሁ ነው? ሀይሚዬን አታውቋትም ነው? ሀሰን እኮ አይችልበትም። ታዲያ ጅል ነው ሀሰን። ምን መሰልሽ ውዴ፣ አንድ ሀሰን ማሂ ዱባይ ገብታለች። ከሱ ጋር ያለው ነገር ጨርሳለች። ከሱ ጋር ኢንስታግራም ላይ ራሱ ቪዲዮ ምናምንም ዲሌት አርግታለች። ዱባይ ገብታለች። አሁን እኔ አሁን አንድ ሀሳብ ያለኝ እውነት መዘግዘቁን ትቶ ቀስ አድርጎ ሀሰን ከህይወታቸው እንዲወጡ ነው። ሁለቱ ይፋጁ፣ ይደባደቡ። ይሄ ነው መላ መፍጠር። ጨረቃ ፋሚሊ መላ መፍጠር ያለበት ይሄ ነው። ሀሰን ልክ አይደለም። ሀሰን የራሱን ህይወት ስለጨረሰ ሀይሚዬ ደግሞ ታውቃላችሁ፣ እሱ ማስወጣት ነው ያለባቸው። ያሉ አማራጭ ይሄ ነው። ይሄ ነው ያለው። ህይወታቸውን እንደ ጭቃ በጥብጣ እንትን ያለችውን ሴትዮዋን አታስወጡም። እውነት ከሆነ ከስር አሰሩም። ተተባብረን አንሰራም። ምን ሀሰን ትላለች? ምንድን ነው እናንተ ደግሞ ትፍርዱ ለእግዚአብሔር ብላችሁ ምንድን ነው ያውላችሁ ውዶች? እናንተ አንዴ አትረዱም። ጨረቃ ፋሚሊ የእሷም እኮ ስራ ነው። ቆይ አይደለም ክርስቶስ የእሷም ስራ ነው። የእሷም ስራ ከሆነ ዋና እየበጠበጠችው ህይወታቸውን እንደዚህ ግልብጥቱን ያወጣችው ምን አረገችው ውዴ? ሀይሚዬ እኮ ትመለሳለች። ማታገስ ነው ግን ዋናው የሚያስፈልገው ሀሰንን ማስወጣት ነው የሚያስፈልገው። ሀሰን እየበቀላቸው ነው። ሀሰን እየበጠበጣቸው ነው። ክርስቶስ ገኒ ቅድም ስራ ነው አልሽ። ስራ ነው ካልሽ ሀይሚ ፕራንክ ታደርገዋለች ካልሽ ይዘቅዝቃታል። እና ይሰሩ ሁሉም እየተመካክረው ነው የሚሰሩት። ሀሰንም ሀይሚም ቡርኬም ተመካክረው ነው የሚሰሩት። ሀይሚ ፕራንክ እያደረገችው እንዳትይ፣ ሁላቸውም ተመካክረው ነው የሚሰሩት። ፕራንክ እያደረገች ነው። ምንድን ነው አንቺ ደግሞ ታሞ መታከም ቀድሞ መጠንቀቅ ብሎ ለማለት አሁንም እየዘቀዘቋት ነው። ይዘቀዝቁ። ምንድን ነው ቀን በቀን እያማረ እግዚአብሔርን ሀይሚዬና ሀሰን ናቸው ብሩኬን ፕራንክ እያደረጉ ትክክሉን ነው የምነግርሽ። አይደለም ተመካክረው ነው የሚሰሩት። ሁላቸውም ያውቃሉ። የምንም እንደዚህ አይልም ነበር። ብሩኬ አይምልም ማሪ፣ ብሩኬ አይምልም ነበር። 9 ወር ሙሉ ስምን አልነበረ እንዴ? ስራ ከሆነ 9 ወር ሙሉ ስምን አልነበረ እንዴ? እንዴ እሱ እየሰራ አልነበረም እንዴ? ታዲያ እሱ ሲምል በዛን ሰዓት 9 ወር ሙሉ ስምን አልነበረ እንዴ? እመቤተ ማርያም እያለ እናንተ ሁላቸው ተመካክረው ስለሚሰሩ ቆይ እንደማመጥ እኔ ዛሬ ስለነሱ ሀሳብ አልሰጠሁም ነበር። እናቶችን አዘግዝቁ ይሄ ነገር ስራ እንደሆነ ወይ እናትማ እንዳይዘቀዝቁ አባትም እንዳይዘቀዝቁ የሌላዎቹን ይፍሩ። ከፈለጉ ከሰማ ያፍርጡ። ምን አጠፉ እናትና አባት? ምን ባጠፉት አያውቁም እኮ። ድራማውን ራሱ እየሰሩ ልጆቻቸው ሰላም እንደሆኑ ነው የሚያውቁት። ምንም የሚያውቁት ነገር የለም። እና ገኒ ልንገራችሁማ ሰላም እንዳለችው ይሄ ነገር ያነኛው ሀይል ድራማ እንደሆነ ወይ አላወቀች። አሁን ተነግሯታል። ሀሰን የሆነ ነገር ተነግሯታል። ሀሰን እውነት ዛሬ ራሱ 2 ቪዲዮ ነው የተለቀቀው። ትላንት ነው የቪዲዮ ድራማ እንደነበረ ዛሬ እንዳይመስላችሁ። ሀሰን እናንተ ልንገራችሁ፣ ሁላችሁም እዚህ ያላችሁ ማለት ነው፣ አትጃጃሉ። እነሱ 3ቱም ተመካክረው ነው የሚሰሩ። ስራና ስራን የያዙት። አትጨናነቁ። በቃ ራሳችሁ ጠብቁ። የሚዘቀዝቁ ሰዎች ደግሞ ለራሳቸው በቃ ተውት። በቪዲዮ አጀንዳ ተሰጣችሁት ደግሞ ትጠቆራላችሁ። እኔ ይህን ነው የምላችሁ። ለዚህ ነው የገባሁት። የሚመጣ ሀሰን ይሻላል። በቃ ሁሉም ተመካክረው የሚሰሩት። እናንተ ምን ጨነቃችሁ? ሌላ ከመጣ ደግሞ ስለምናብድ ሀሰን ይሻላል። ግን ሀይሚ ፕራንክ እያደረገችው ነው ምናምን የሚባል ነገር የለም። ሌላ ምንም አይደለም። በቃ ሁላቸውም ተመካክረው ነው የሚሰሩ። ወለደችው እናታችን የምትዘቀዘቅ እኔ ግን እነሱ አልተጣሉ። አሁንም ነገም የምነግራችሁ ነው። ስቶሪ አይታችሁ የምታውዱ ከሆነ ሳስታችሁ። ግን ደግሞ ዛሬ ሀይሚ እናደረገች ብሎ ሀይሚ መዘቅዘቅ ፌር አይደለም። እሷ ስንት አመት ሙሉም እንደዛ ስትሆን
ሁሌ ግን ለሴት ግን መቼ ነው ለሴት የሚቆመው? ሀይሚ ደግ ሰረች መጥፎ ሰረች መዘግዘግ ለሰው ብርቅ አይደለም፣ መሰደብ ብርቁ አይደለም። ምን አዲስ አይደለም። ምን እንኳን እንደዚህ አይነት ነገር ኮሜንት የሰው ልጅ ሰው አንዳንድ ጊዜ እንኳ የሆነ ሞራል ይሰማል ምናምን ብለው አያስቡም? ያን ሁሉ ኮሜንት እንደዛ ይጻፋል እንደ አላየሽም? እንደ አሁን እሳይ ደጋለካ እናትን አይዘቅዝቁ እንዴት እንደደስ በቃ እንዴት ነው? ትላንትና ደግሞ ምን አደረጉ? ባይ ባይ እህቴ ዋያሉ የፈሰቱ ወይኔ። እኔ እሱ ምንም ይሄ ምንም እንትን የሚል የለም። እናት የሚዘቀዝቁ እና አንዳንድ ጊዜ ይዘልዝሏቸው ሁለቱ ልጅ ሀሰን እኮ ወንድሙ ነው። ሀሰን ወንድሙ እኮ ነው። ይሄን ያክል እንደዚህ ሩቅ ባዳ ምናምን። ኧረ በስመ አብ መቼም እንደማይለያዩ ያጋቡ እንደሆነ ከሌላ ሴት ያጋቡ እንግዲህ በቃ እስቲ እንደዚህ 10 የሚያሽቃብጡት እና ሩታ እንደዛ አትበይ። ካላስ እነሱ አይደለም የሚያስጋቡት፣ እነሱ አይደለም የሚያፋቱት። እነሱ ስራና ስራን የያዙት የሚያፋቱትም የሚያስጋቡት ራሳቸው ናቸው የሚኖሩት። ማንም አያስገባቸው ራሳቸው ናቸው የሚኖሩት። እና በቃ ሁሉም ቀሪ ነው። ግን በራሳችሁ ሙድ ልንገራችሁ፣ በራሳችሁ ሙድ ፈታ በሉ። ስለ እንትኑ አስተያየት ከሰጣችሁ ምንም የምሰጡት ነገር የለም። በቃ በራሳችሁ ሙድ እኔ ስንት ቤት አይቻልም። በቃ በሙዚቃ ምናምን ፈታ መርገጥ በራሳችሁ ሙድ በራሳችሁ ሳቁ። በቃ ይደባዳለቅ መጨረሻው እናያለን። አንድ ነገር ደግሞ ልንገራችሁ፣ የእውነት ሀይሚና ቡርኬ የእውነት የሪል ቢቀያየሙ ኖሮ ሀይሚዬ ይሄን የምታስኬደው ስቶሪ አልነበረም። በጣም እሷ በጣም እንትን ነው ስትናደድ ስቶሪ ላይ ነው የምትመሰጠው ማለት ነው። ኧረ ተይ ነገ እንዳናየው። ኧረ ተይ ነገ እንዳትሄድብን። ስራና ስራ ብቻ ነው። እኔ አሁን ዛሬ ስለምሷ የመጣሁት እናቶችን ሲዘቀዝቁ፣ ቤተሰብን ሲዘቀዝቁ